ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ አርሰናል ደግሞ እናቅናና የሊያንድሮ ትሮሳርድን ጉዳይ እንመልከት። እንግዲህ ይህ ተጫዋች በዚህ የውድድር ዓመት ሚናው በአርሰናል ቤት የጎላ እንደሚሆን አልተጠበቀም ነበር። በተለይ በክረምቱ ቼልሲ አርሰናል ሊሸጥ ይፈልግ ነበር አይደል? ወደ ፌነርባቼ ሊያቀና ይችላል የሚሉ ወደ ሳውዲ ምናምን ይባል ሚዩኒክ የጆዜ ሞሪኖ ፌነርባቼ ሊያስፈልገው ይፈልጋል የሚሉ መረጃዎች ነበሩ። ግን በአርሰናል ቤት ቆየ። ግን አሁን በዚህ የውድድር ዓመት በተለይ ደግሞ ባለፉት ጨዋታዎች ላይ አርሰናል እጅግ ወሳኙ ሰው ወይም ደግሞ ከአርሰናል ጠቃሚ ተጫዋች መካከል አንደኛው የሆነ ነው። በእርግጥ የአርሰናል ቆይታው የሚታወሰው በጥሩ ነው አይደለ? በጣም ጥሩ ጊዜን አሳልፈዋል በአርሰናል። በዚህ ውድድር ዓመት ደግሞ የተለየውን ትሮሳርድ ነው እየተመለከትን የምንገኘው። እናንሳ እስኪ ይህን ተጫዋች። ልክ ነው። ከኢንተርናሽናል ጨዋታዎች የነበረው የመጨረሻው የአርሰናል ጨዋታ በስቴዲየም ኦፍ ላይት የተደረገው ጨዋታ ነው እና በዛ ጨዋታ ላይ በኋላ አርሰናል ጨዋታውን ባያሸንፍም ግን የሚያስደንቅ ጎል አስቆጥሮ አርሰናልን ለሌላ ድል ለ11ኛ ተከታታይ ድል አስጠግቶት ነበር። ከዛ በፊት በነበረው የቻምፒየንስ ሊግ የስላቪያ ፕራግ ጨዋታ ለሚኬል ሜሪኖ አሲስት ሰጥቶ ነበር። ከዛ በፊት የፉልሃም ጨዋታ ላይ ጎል አስቆጥሮ ነበር እና በእያንዳንዱ በተሰለፈበት ጨዋታ አሁን በጨዋታዎች ላይ በቀጥታ ተጽዕኖ የሚያሳድር አይነት ተጫዋች ነው። እኔ በቅርብ ጊዜ አርሰናል ከፈጸመ በጠቅላላው ሞዶ የዝውውር አይነት ነው። ትልቅ ርዕስ ፈጥሮ ይሄ ተጫዋች አሁን በቃ አዲስ የአርሰናል ወይ ማንቸስተር ዩናይትድ ወይ የሪያል ማድሪድ ስታር ነው ምናምን ብለን ሳንጠብቀው በቃ በጣም አነስ ባለ ገንዘብ መጥቶ የሚደነቅ አገልግሎት የሚሰጥ ተጫዋች ማለት ነው። እንዲህ አይነት ዝውውር ነው። ምክንያቱም አርሰናል በዛ የዝውውር ጊዜ ለማስፈረም ጥረት ያደርግ የነበረው ሚካኤሎ ሙድሪክን ከቼልሲ ጋር ተፎካክሮ ለማስፈረም። ሚካኤሎ ሙድሪክ ደግሞ በሮቤርቶ ዲዘርቢ ሻክታር ዶኔትስክ ውስጥ እያለ አሰልጥኖት የባሎንዶር ተስፋ ያለው ተጫዋች ነው የሚል አድናቆት ሰጥቶት 80-90 ሚሊዮን ዩሮ እንዲከፈልበት ይጠበቅ የነበር አይነት ተጫዋች ነው። ትሮሳርድ እንደዚህ አይነት ተጫዋች አልነበረም። በተለይ ከመጣበት የዝውውር ገንዘብና ከሰጠው አገልግሎት አንጻር ይኸው ጉድ ቫልዩ ፎር መኒ እንደሚባለው እንደዛ ከሆነ እኔ በጣም እንዴት ስኬታማ ዝውውር ነው፣ አስደናቂ ዝውውር ነው ብዬ ነው የማምነው። ወደ እንግሊዝ ወደ አርሰናል ከመጣበት ከጃንዋሪ 2023 ወዲህ 14ኛው ተጫዋች ነው በፕሪሚየር ሊግ በጎል ኮንትሪቢዩሽን። የአርሰናል ጀማሪ የመሆኑ ነገር አጠራጣሪ የሆነ ሲዝኑ ሲጀመር የአርሰናል 4ኛ ተመራጭ የግራ መስመር ተከላካይ ተደርጎ ይቆጠር ለነበረ ተጫዋች የሚበልጡትን ተጫዋቾች ተመልከች። የፍጹም ቅጣት ምት መቼ አይደለም የአርሰናል የፍጹም ቅጣት ምት መቼ አይደለም። ሳላህ ከጃንዋሪ 2023 ጀምሮ ብዙ የጎል ኮንትሪቢዩሽን የነበራቸው ተጫዋቾች ሳላህ፣ ሃላንድ፣ ዋትኪንስ፣ ኢሳቅ፣ ምቤሞ፣ ሳካ፣ ፓልመር፣ ባውን፣ ሰን፣ ብሩኖ፣ ደብሮይነ፣ ፎደን፣ ኑይሳ፣ ትሮሳርድ። የሌሎቹ ከላይ ጠቀስኳቸው አብዛኞቹ የፍጹም ቅጣት ምት መቺዎች ናቸው የየቡድኖቻቸው። በአርሰናል ውስጥ ከአርሰናል ሳካ ብቻ ነው እዚህ ውስጥ ያለው። ግን ሳካም የፍጹም ቅጣት ምት መቺ ነው፣ ሳላም የፍጹም ቅጣት ምት መቺ ነው፣ ሃላንድም የፍጹም ቅጣት ምት መቺ ነው። ምቤሞም እዛ በነበረበት ጊዜ በብሬንፎርድ፣ ኢሳቅም፣ ፓልመርም፣ ሰንም፣ ብሩኖም እነዚህ ሁሉ የፍጹም ቅጣት ምት መቺዎች ናቸው። ስለዚህ ብዙ ከዚህም በላይ ጎሎች ሊያስቆጠር ይችል ነበር ማለት ነው። እኔ ከሁሉ በላይ የትልልቅ ጎሎች አስቆጣሪ ነው የምለው በትልልቅ ጨዋታዎች ነው፣ ወይም በወሳኝ አርሰናል ጎል በብርቱ በመሻት ውስጥ ባለ ጊዜ ጎል የሚያስቆጠር አይነት ተጫዋች ነው። ልክ እንደ ሰንደርላንዱ አይነት ጨዋታ ማለት ነው። የሆነ ጊዜ ሊቨርፑል ላይ፣ የሆነ ጊዜ ሲቲ ላይ፣ የሆነ ጊዜ ማንቸስተር ዩናይትድ ላይ፣ ቶተንሃም ላይ ባለፈው በሰሜን ለንደን ደርቢ ሲያሸንፉ አሁን ቀጥለው የሚገጥሙት ቡድን ቶተንሃም ላይ፣ አስቶን ቪላ ላይ ባለፈው የውድድር ዘመን መጀመሪያ ተቀይሮ ገብቶ በቻምፒየንስ ሊግ ባየር ሚኒክ ላይ ወይ ፖርቶ ላይ እንዲህ አይነት ትልልቅ ጨዋታዎች ላይ ጎሎች ያስቆጠራል፣ ወይም ክለች ጎሎች ያስቆጠራል። ልክ እነዚህ አይነት ጨዋታዎች ላይ ጎል የሚያስቆጠር ተጫዋች የክለች ተጫዋች ይባላል። ወይ ጨዋታው በውጥረት ባለ ጊዜ አንድ ጎል ወይም ሁለት ጎል
ውጤት በሚወስንባቸው ጨዋታዎች ላይ ደግሞ ልክ እንደ ባለፈው የፉልሃም ጨዋታ የቢልባኦ ጨዋታ ወይም የሰንደርላንድ ጨዋታ አይነት አርሰናል ለጎል በሚጨነቅባቸው ጨዋታዎች ላይ እነዛን ወሳኝ ጎሎች ፕሮዲውስ የሚያደርግ ተጫዋች ነው እና ወደ አርሰናል ከመጣበት ጊዜ ጀምሮ በ20 ምናምን ሚሊዮን ለመጣ ተጫዋች 43 የፕሪሚየር ሊግ የጎል ኮንትሪቢዩሽን አለው። በ2023-24 የውድድር ዘመን ከአንድ ተጫዋች ጋር ሲነጻጸር አስታውስ ነበር፣ ከፍሬዲ ዩምበርግ ጋር። ፍሬዲ ዩምበርግ አርሰናል ፕሪሚየር ሊግን በ2001-2002 የውድድር ዘመን ባሸነፈ ጊዜ ለአርሰናል በጣም ትልልቅ ጎሎች አስቆጥሮ ነበር። ያኔ ሮቤር ፒሬስ ተጎዳ። አርሰናል በግራ በኩል የሚጫወት ሌላ ተጫዋች አልነበረውም። ስለዚህ ቬንገር ከቀኝ አመጡና የግራ ክንፍ ተጫዋች ያደረጉት። ያኔ የፒሬስን ቦታ መሙላት ቀላል አልነበረም። በአመቱ መጨረሻ እኮ 6 ወር ብቻ የተጫወተ ተጫዋች የፕሪሚየር ሊግ የእግር ኳስ ጸሐፍት ማህበር የሚባለው ፉትቦል ራይተርስ አሶሲዬሽን የሚባለው የአመቱ የፕሪሚየር ሊግ ኮከብ ተጫዋች ብሎ መረጠው። እሱ የመጨረሻዎቹን 3 ወራት ያልተጫወተ ተጫዋች ማለት ነው። ግን ዩምበርግን ያንን ቦታ መሙላት ብቻ ሳይሆን ያስቆጠራቸው በጣም ወሳኝ ጎሎች ነበሩ። ማንቸስተር ዩናይትድ ላይ የመጨረሻዎቹ 6 የፕሪሚየር ሊግ ጨዋታዎች ላይ 6 ጎሎች አስቆጥሮ ነበር እና ጎሎቹ ደግሞ ከፍ ያለ ሚዛን የነበራቸው ጎሎች ናቸው። ይሄኛውም ልክ ተመሳሳይ አይነት አስተዋጽኦ ያለው ተጫዋች ነው። ከዩምበርግ ጋር የሚመሳሰልባቸው ቁመቱም ከዩምበርግ ጋር ይመሳሰልብኛል፣ ፊቱም የሆነ ገጽታውም ከዩምበርግ ጋር ይመሳሰላል። ግን ከሁሉ በላይ የክለች ተጫዋች በመሆኑ ከዩምበርግ ጋር ይመሳሰላል። ኤፕሪል 2002 ላይ ከውጤቱ 0-0 በነበረበት ጊዜ ኤፕስዊች ላይ ጎል አስቆጠረ። 17 የጎል ተሳትፎ ነበረው። 12 ጎሎችን በፕሪሚየር ሊግ ነበር ያስቆጠረው። ትሮሳርም ልክ እንዲህ አይነት አስተዋጽኦ የነበረው ተጫዋች ነው። በኦልትራፎርድ ማንቸስተር ዩናይትድን አሸንፈው የፕሪሚየር ሊግ ሻምፒዮን ሲሆኑ ጎሉን ያስቆጠረው ሱሊቫን ቬልቶርድ ቢሆንም ግን ፋቢያን ባርቴዝ የተፋውን ሹት የመታው ፍሬዲ ዩምበርግ ነበር። ይህም ተጫዋች እንደዚህ አይነት ባህሪ ያለው ዩምበርግ በዛው አመትም የኤፍ ኤ ካፕ ፍጻሜ ላይ ቼልሲ ላይ ያችን የማሸነፊያ ጎል አስቆጥሮ ነበር። ዩቬ ላይ፣ ሌቨርኩዘን ላይ፣ ቼልሲ ላይ ትልልቅ ጎሎች አስቆጥሮ ነበር እና የሚመሳሰል ነገር አለው። ያለ ምክንያት አይደለም ከፍሬዲ ዩምበርግ ጋር ሰዎች የሚያነጻጽሩት እና በ2023-24 የውድድር ዘመንም አርሰናል በስንት ነጥብ በ2 ነጥብ ብቻ አንሶ ነው አይደለም የፕሪሚየር ሊግ ሻምፒዮን ሳይሆን የቀረው። በዚያ የውድድር ዘመን ከመጨረሻዎቹ 18 ጨዋታዎች 16ቱን አሸንፏል አርሰናል እና በዛ ጊዜ ይሄ ተጫዋች ትልልቅ ጎሎች አስቆጥሮ ነበር። 12 ጎሎች ነው በውድድር ዘመኑ በሙሉ ያስቆጠረው። ያንዳንዱን ጨዋታ ለማይጀምር ተጫዋች 12 የሊግ ጎሎች ብቻ ማስቆጠር እንግዲህ ሚኒክ ላይ ያስቆጠረውን፣ ፖርቶ ላይ ያስቆጠራቸውን የቻምፒየንስ ሊግ ጎሎች ምናምን ከግምት ውጭ እንኳ ባደርግ በዛ የውድድር ዘመን 12 ጎሎች ያስቆጥር 9 ጎሎች ያስቆጠረው አርሰናል በመጨረሻዎቹ 18 ጨዋታዎች 16ቱን በማሸነፍ የዋንጫ አሸናፊ ቡድን ፎርሙላ ውስጥ በነበረበት ጊዜ ነው። ብዙዎቹ ጎሎች ደግሞ ትልልቅ ጎሎች ናቸው። ኦልትራፎርድ ላይ ማንቸስተር ዩናይትድን 1-0 ሲያሸንፉ፣ ሞሊኒው ላይ ወልቭስን 1-0 ሲያሸንፉ ና እንደዚህ አይነት ጎሎች ማለት ነው። እነዛን የ1-0 ጎሎች የሚያስቆጠር አይነት ደንበኛ የሁለት እግር ተጫዋች ነው። አምቢፔዳል ተጫዋች ነው። አምቢፔዳሊቲ ደግሞ ከጌንክ የመጣ ይመስለኛል። የጌንክ አካዳሚ ውስጥ ያደጉ ተጫዋቾች የሚሰጣቸው ትምህርት ልክ በአያክስ እንዳለ አይነት ነው ይባላል። በአያክስ አካዳሚ ውስጥ 2 አይነት ስልጠናዎች ይሰጡሻል ከዝርዝር ስልጠናዎች ባሻገር። አንደኛው ብዙ ቦታ መጫወት ማለት ነው። ብዙ ቦታ መጫወት መቻል። አንድ ተጫዋች የአንድ ቦታ ስፔሻሊስት ብቻ ሆኖ አይመረቅም። በቅርብ ጊዜ እንኳን ቼልሲ ያስፈረመው ጆሬል ሃቶ ወይም አርሰናል ያስፈረመው ዩሬን ቲምበር የአንድ ቦታ ሚና ተጫዋቾች ብቻ አይደሉም። በተለያዩ ቦታዎች የምትጠቀሚባቸው ናቸው፣ አማካይነትን ጨምሮ ተከላካዮች እንኳ ቢሆኑ። ጌንክም እንደዛ ነው የሚያደርገው። አንድን ተጫዋች ዩኒቨርሳል ተጫዋች እንዲሆን የማድረግ ስልጠና ነው የሚሰጧቸው። ሁለተኛው ግን 2 እግር የመጠቀም ችሎታ ነው። አምቢፔዳሊቲ ወይም አምቢዴክስትሬሲቲ የሚሉት 2 እግር መጠቀም መቻል። ትሮሳር በፕሪሚየር ሊግ ነፍሱ ኢማሮ ጆታ እንደዚህ አይነት አድናቆት እንሰጠው ነበር። ደንበኛ የ2 እግር ተጫዋች ነው። ስለዚህ ትሮሳር ምን አይነት አድቫንቴጅ አለው? የ2 እግር ተጫዋች በመሆኑ የተነሳ አርሰናሎች ሳንቲ ካዞርላን ያስታውሱታል። አንዳንድ ጊዜ ኮሼልኒ በግራ እግርህ መታልኝ ይለዋል፣ አሁን ደግሞ በቀኝ ይለዋል። ሁለቱንም በግራ ይሻላል ሊልና ይቀይራል ማለት ነው። በግራ ከሆነ ኢንስዊንገር ነው፣ በቀኝ ከሆነ አውትስዊንገር ነው፣ ወደ ውጭ እየወጣ የሚሄድ የማዕዘን ምት ነው። ኦቶማቲካሊ ይዛው እግሩን መቀየር የሚችል ተጫዋች ማለት ነው። ይሄ ለብዙ ተጫዋቾች የተሰጠ አይደለም። በጣም ጥቂት ተጫዋቾች ብቻ ናቸው ይህንን ማድረግ የሚችሉት። ግን በክፍት ጨዋታ ደግሞ ትሮሳር ኳስ ይይዛል በሁለቱም እግሩ ስለሆነ የሚጫወተው ግራ እግሩን እየተጠቀመ በተች ላይኗ ላይ ሄዶ በቀደም ከስላቪያ ፕራግ ጋር እንዳደረገው ክሮስ ያድርግ ወይም ከበርንሌ ጋር
ዴክላን ራይስ እንዳደረገው ወደ ተሽላይን ሄዶ ልክ እንደ ትራዲሽናል የክንፍ ተጫዋቾች ክሮስ ያድርግ ወይስ የቀኝ እግሩን እየተጠቀመ እየሰበረ ይገባል የሚለውን ዲያጎናል ይገባል የሚለውን መገመት አትችይም። የሚሰጠው ጥቅም አንፕሬዲክታቢሊቲ አይገመትም የሁለት እግር ተጫዋች ስለሆነ። ሹትም ሲያደርግ ደግሞ ለምሳሌ በቀደም ሰንደርላንድ ላይ በነገራችን የመጀመሪያ ከሳጥን ውጭ ያስቆጠረው ጎል ነው የሚል አይቼ ገርሞኛል። ምክንያቱም አንዳንድ አስደናቂ ጎሎች አስቆጥሮ ስለነበር ከሳጥን ውጭ ከዚህ በላይ ጎል ያስቆጠረ ይመስለኝ ነበር። ግን በቀደም ከሳጥን ውጭ የመጀመሪያ ጎሉ ነው። በጣም ጠንካራ ምቶች አሉት። ግን ደግሞ ይሄ ሎ ኤንድ ሃርድ ደግሞ የሚሏቸዋል መሬት የያዙ ጥግ ላይ የሚመጡ ሎ ኤንድ ሃርድ ሹቶች አሉ። ለነሱ ደግሞ ግራ እግሩን ይጠቀማል። ለሹት ስፔሲፊቲ ሳይቀር እግር ይቀያይራል ማለት የሉቁን አንግል ጠቅልሎ ለማስቆጠር ምናምን ከሆነ ወይም ከፍ አድርጎ ለመምታት ከሆነ ቀኝ እግሩን ይጠቀማል። ግን ብዙ ያስቆጠራቸው ጎሎች ደግሞ አሉ መሬት ይዘው ጥግ ላይ የሚቆጠሩ ሎ ኤንድ ሃርድ የሚሏቸው አይነት ሹቶችን ደግሞ በግራ እግሩ ነው የሚጠቀመው። ስለዚህ መገመት አትችይም። በጣም የተዋጣለት ጨራሽ ነው። የፊኒሽንግ ችሎታው በጣም ያስገርማል። ከዛ ባለፈው የውድድር ዘመን ቀዝቀዝ ያለበት የውድድር ዘመን ተደርጎ ይቆጠር ነበር። እንግዲህ ባለፈው የውድድር ዘመን ለአርሰናል የማጥቃት ተጫዋቾች በጣም አስቸጋሪ ነበር። ምክንያቱም እሱ ለምሳሌ አሁን ቅድም ባነሳሁት በ2023/24 የውድድር ዘመን የነበረው አንድ አድቫንቴጅ ከካይ ሃቨርትዝ ጋር የነበረው መግባባት ነው። ሃቨርትዝ አብረውት ለሚጫወቱ ተጫዋቾች በጣም የሚመች ተጫዋች ይመስለኛል። አንደኛ የደንበኛ የቡድን ተጫዋች ነው፣ ሰልፍለስ ነው እና ረጅም ነው። ስለዚህ የረጅምና የአጭር ተጫዋች ጥምረት መፍጠር ይቻል ነበር። በተለይ ኦዴጋርድ በተጎዳበት ጊዜ አሁን ፓሪስ ሰን ጀርማን 2-0 ሲያሸንፉ በምድብ በመጀመሪያው ዙር ጨዋታ ኦልሞስት 4-4-2 የተጠቀሙ ቢግማን ሊትልማን በዩ ሁለት፣ አንደኛው ረጅም ተጫዋች አንደኛው አጭር ልክ እንደ ትሮሳር በጠባብ ስፔስ መጫወት የሚችል ተጫዋች። ግን በፕሮዳክቲቪቲ ካየሹ በ2023/24 የውድድር ዘመን በጣም ጥሩ ተጫወተ በምንልበት የውድድር ዘመን 13 የጎል አስተዋጽኦ ነው የነበረው። ባለፈው የውድድር ዘመን 15 የጎል አስተዋጽኦ ነው የነበረው። ሊያውም ሳካ 4 ወር፣ ጄሱስ ግማሽ ሲዝን፣ ሃቨርትዝ 3 ወይ 4 ወር፣ ማርቲኔሊም እንደዚሁ፣ ኦዴጋርድም እንደዚሁ የብቃትም የፎርምም የጉዳትም ችግር ኖሮበት አጣማሪዎቹ ብዙ ጊዜ ወይ ሪፐርፐዝ የተደረገው ሚኬል ሜሪኖ ወይ ጥሩ ሲዝን ያላሳለፈው ራሂም ስተርሊንግ ወይ እንዲህ አይነት ተጫዋቾች ሆኖ ሳይቀር በጣም ጥሩ ተጫወተ ከተባለበት ከ2023/24 የውድድር ዘመንም በላይ የተሻሉ ቁጥሮች ነበሩት። ግን እንዴት ጥሩ ጨራሽ እንደሆነ የምታውቂው ወደ አርሰናል ከመጣበት ጊዜ ጀምሮ እንዲያስቆጥር ከሚጠበቅበት ጎል በላይ ነው የሚያስቆጥረው። የኤክስጂ ኦቨር ፐርፎርማንሱ የሚያስገርም ነው። በብራይተንም በነበረበት ጊዜ እንደዛ ነው የነበረው እና በየአመቱ ይህንን ማድረግ የሚችሉ ተጫዋቾች በጣም ጥቂት ናቸው። እኔ አንድ ተጫዋች ነው እንዲያውም ብዙ ጊዜ ሲጠቀስ ማቀው። የኤክስጂ ኦቨር ፐርፎርማንስ በየሲዝኑ አይደጋገምም፣ በጣም ያስቸግራል። ሰን ብቻ ነው ይህንን በማድረግ ይታወቅ የነበረው ተጫዋች። ትሮሳርም በየሲዝኑ የኤክስጂ ኦቨር ፐርፎርማንስ አለው እና ሲዝኑ ሲጀመር የአርሰናል ደጋፊዎቹ ሮድሪጎን፣ ኤዜን፣ ባርኮላን አይነት በግራ ክንፍ በኩል የሚጫወቱ ተጫዋቾችን ይመኙ ነበር። ከአርሰናል የማጥቃት ድክመቶች መካከል አንደኛው ማርቲኔሊም ትሮሳርም ያሉበት የአርሰናል ግራ ክንፍ ነው ይባል ነበር። አርቴታም ሲዝኑ ሲጀምር ብዙ አላሰለፈውም። የመጀመሪያዎቹ 4 ጨዋታዎች ላይ ቤንች ነበር። አንዳንድ ጨዋታዎች ላይ ከቤንችም ተነስቶ አይገባም ነበር። ስለዚህ እንዲያውም ለዛ ቦታ የሚመረጥ ተጫዋች ያልሆነው ማድዌኬ ሳይቀር ከሱ በላይ ቀድሞ ይሰለፍ ነበር፣ ወይ ማርቲኔሊ ከሱ በላይ ይሰለፉ ነበር። ግን አሁን በተከታታይ ጨዋታዎች ላይ በመጀመሪያ አሰላለፍ ውስጥ ይካተት ነበር። ደግሞ አንድ ቦታ ሳይ የመጀመሪያ አሲስቱ ኖቲንገም ፎረስትን በገጠሙበት ጊዜ ልክ ተቀይሮ እንደገባ የመጀመሪያ የጨዋታው አክሽኑ ለማርቲን ዙቢሜንዲ ክሮስ ማድረግ ነበር። ያ ጎል ተቆጠረ። ግን ደስታውን እንኳን አልገለጸም። ብዙ የተሰለፈ ስላልነበር አሰልጣኙ የመሰለፍ እድል ስላልሰጠው እንዳኮረፈ አይነት። አርቴታም ግራምፒ ነው ይለዋል፣ አኩራፊ ተጫዋች ነው ይለዋል። ግን ሜዳ ውስጥ መልስ እየሰጠ ነው። አሁን ያለፉትን 7 የፕሪሚየር ሊግ ጨዋታዎች በተከታታይ ጀምሯል። በአርሰናል ተጫዋችነቱ ለሁለተኛ ጊዜ ብቻ ነው ይህንን ያህል የጨዋታ ስትሬች ሲያገኝ። ብዙ የመሰለፍ እድል ያገኘው ባለፈው የውድድር ዘመን 10 ተከታታይ ጨዋታዎች ላይ በተሰለፈ ጊዜ ነው። ግን ያን ጊዜ ብዙ ጉዳት ነበር እና የትልልቅ ጎሎች አስቆጣሪ ነው። የክለች ሞመንቶች አስቆጣሪ ነው። ቴክኒካል ነው። የሁለት እግር ተጫዋች ነው። የትልልቅ ጨዋታዎች ተጫዋች ነው። ደንበኛ ፕሮፌሽናል ነው። ለዚህ ነው ባለፈው አርሰናልም ይለቃል በነበረበት ጊዜ የኮንትራቱን እድሜ ባያራዝሙት እንኳ የኮንትራቱን ተርም አራዝመው የተሻለ ደሞዝ እንዲከፈለው የተደረገው። አርቴታም ለዚህ በጣም ደስተኛ ነኝ፣ በለጋስነት ለሰጠን አገልግሎት የሚሰጥ ያመሰግናለሁ ሽልማት ነው አለ። 30 ዓመቱ ነው። ጥሩ እድሜ ላይ ነው ያለው። ልምዱም ግን በጣም አስፈላጊ ነው። በነገራችን ላይ አርሰናል ውስጥ ካሉት ተጫዋቾች መካከል
በእድሜ ትልቁ እርሱ ነው። 30 ዓመቱ ነው። ስብስቡ አሁን በጣም ወጣት መሆኑን ያስታውሰናል። ስለዚህ እንደ መሪም የሚቆጠር አይነት ተጫዋች ነው። ስለዚህ ትሮሳር የትልልቅ ጨዋታዎች ተጫዋች ነው። አርሰናል ደግሞ እንዲህ አይነት ተጫዋች ይፈልጋል አሁን፣ ምክንያቱም ትልልቅ ጨዋታዎች እየመጡ ነው። በቻምፒየንስ ሊግ ኢንተርና ባየር ሚኒክ፣ በፕሪሚየር ሊግ ቼልሲና ቶተንሃም አሉ። ስለዚህ እንደዚህ አይነት ተጫዋች ያስፈልጋቸዋል። ጥሩ ጊዜ ላይ ጥሩ ፎርም ላይ ነው ያለው። አድማጮቻችን ለዛሬ የነበረን ቆይታም ይሄንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።